ሰላም ጤና ይስጥልን እንዴት ናችሁ? ዛሬ እንግዲህ በመጨረሻው በዴይ 6 ወይም በመጨረሻው ስለ ቴክኒክ ኦፍ ሰልፍ ኢንትሮዳክሽን ከምንማረው የመጨረሻው ዴይ ስለ ፖዚሽን ኤንድ ካምፓኒ ከሚለው ጀምረን እስከ መጨረሻው የምናይ ይሆናል። እስከ ፐርሰናሊቲ እንዲሁም ፊኒሽንግ ኤንድ ቲንኪንግ እነዚህ ሶስቶችን ዛሬ የምናያቸው ይሆናል። እንግዲህ እንደነገርኳችሁ እስከ 5 ካላያችሁ እሱን ገብታችሁ መመልከት ትችላላችሁ። እሱን ካያችሁ በኋላ አሁን ዳይሬክትሊ ወደ ዴይ 7 ማለት ዴይ 6 ገብታችሁ እስከ ቲንኪንግ ኦር ስለ ፊኒሽንግ ኤንድ ቲንኪንግ ማየት ትችላላችሁ። እንግዲህ ከመጀመራችን በፊት ቪዲዮ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጋችሁ ጀምሩ። እንዲሁም ቪዲዮ ላይክ አድርጉልኝ፣ ኮሜንት ላይ ደግሞ የምትፈልጉን ጥያቄ ጠይቁልኝ። አሁን ወደ ዴይ 6 ስለ ፖዚሽን ኤንድ ካምፓኒ የምናይ ይሆናል። እንግዲህ እስካሁን ያያናቸው ነገር በጣም ጠቃሚ ናቸው። ከዛ ከትላችሁ ደግሞ አሁን የማሳያችሁን ምንም አማሪ ይሆናል። ፖዚሽን ኤንድ ካምፓኒ ይሄ ነገር ለተማሪ ብዙ ሞር ያን ያክል ባይሆንም ተመረቃችሁ ለምሳሌ ስራ ኢንተርቪው ላይ እንዲሁም ለተመሳሰሉ ነገሮች ስራ ስትቀጠሩ ወይም ልምድ ካላችሁ እንደዚህ አይነት ነገሮችን የምታስተዋወቁበት የቴክኒክ ኦፍ ሰልፍ ኢንትሮዳክሽን ሜትድ ነው። እንግዲህ አይ ወርክ አት ብላችሁ ካምፓኒውን ከዛ ዲፓርትመንቱን አይ ወርክ አት ብላችሁ እዚህ ጋር ካምፓኒውን ከዛ ኢን ዘ ብላችሁ ዲፓርትመንት ማስገባት ትችላላችሁ። ለምሳሌ አይ ወርክ አት ኮመርሻል ባንክ ኦፍ ኢትዮጵያ ኢን ዘ ከስተመር ሰርቪስ ማለት ትችላላችሁ። አይ ወርክ አት ወይም አት እና ፎር መጀመሪያ ልንገራችሁ እነዚህ ሁለት ነገሮችን። ለምሳሌ አት ስትሉ እና ፎር ለምሳሌ አይ ወርክ ብላችሁ ኮመርሻል ባንክ ኦፍ ኢትዮጵያ የምትሉት ወይስ አይ ወርክ ፎር ኮመርሻል ባንክ ኦፍ ኢትዮጵያ ነው? እነዚህን እስኪ 5 ሰከንድ ልስጣችሁና ኮሜንት ላይ አስቀምጡልኝ። እሺ እንደዚህ አት እና ፎር አሁን መነግራችሁ ይሆናል። አይ ወርክ አት ብላችሁ ይሄ ኢንተርናሽናል ወይም ዓለም አቀፋዊ ካምፓኒ ካልሆነ አይ ወርክ አት ትላላችሁ። ነገር ግን የምትሰሩት ካምፓኒ ኢንተርናሽናል ወይም ዓለም አቀፋዊ ከሆነ ፎር ትጠቀማላችሁ። ለምሳሌ አይ ወርክ አት ኮመርሻል ባንክ ኦፍ ኢትዮጵያ ኢን ዲፓርትመንት ኦፍ ካስተመር ሰርቪስ ትላላችሁ። በፎር ደግሞ አንድ ልሰራላችሁ። አይ ወርክ ፎር ጉግል ጉግል ኢን ዲፓርትመንት ማስገባት ትችላላችሁ። ጉግል ለምሳሌ ኢንተርናሽናል ካምፓኒ ነው። በዚህ ምክንያት ነው ፎር የምንጠቀመው ማለት ነው። ሌላኛው እንዲሁም አም ኤ ብላንክ አት ካምፓኒ አም ኤ ብላንክ ብላችሁ እዚህ ፖዚሽን ነው። ለምሳሌ ኮመርሻል ባንክ ላይ ሰሩ አም ኤ ካስተመር ሰርቪስ ኦፊሰር አት ኮመርሻል ባንክ ኦፍ ኢትዮጵያ ማለት ትችላላችሁ። ይሄ ማለት በኢትዮጵያ ንግድ ባንክ በከስተመር ሰርቪስ ወይም በሰራተኞች በደንበኞች ማስተንገዶ እሰራለሁ በኢትዮጵያ ንግድ ባንክ ስትሉ አም ብላችሁ ፖዚሽኑን እዚህ ታስገባላችሁ። ከዛ ካምፓኒውን ማለት ነው። ልክ እንደዛው የፈለጋችሁትን ነገር አስገብታችሁ ራሳችሁን ኢንትሮዲውስ ማድረግ ትችላላችሁ። አንድ ኦልሶ አም ማናጀር አት አባይ ባንክ ማለት ትችላላችሁ። በአባይ ባንክ ላይ ማናጀር ነኝ ስትሉ እንደዚህ ትላላችሁ ማለት ነው። አም ሰልፍ ኢምፕሎይድ ይሄ ደግሞ ሰልፍ ኢምፕሎይድ የራሴ የሆነ ቢዝነስ አለ ስትሉ አም ሰልፍ ኢምፕሎይድ ትላላችሁ። ፖዚሽን ካምፓኒ ይሄን ይመስላል። አሁን ደግሞ ኤክስፒሪየንስ ነው። ያን ያክል ኤክስፒሪየንስ በዛ ሰርቻለሁ። ያን ያክል ኤክስፒሪየንስ ወይም ስራ ልምድ ማለት ነው። በአማርኛ እዛ ነበረኝ ማለት ትችላላችሁ። ብላንክ ነምበር የምትላ ላይ ኤክስፒሪየንስ ስንት ዓመት እንደሰራችሁ ነው የምትገልጹት ማለት ነው። አፕ ቱ years of experience in ብላችሁ ኦኩፔሽን ለምሳሌ አፕ 2 years of experience in አባይ ባንክ ፊልድ ማለት ትችላላችሁ። ስራ ቦታ እዚህ ማስገባት ነው። ኦኩፔሽን የሚለው ላይ 2 ዓመት ስራ ልምድ አለኝ በአባይ ባንክ ስትሉ እንደዛ ነው። አፕ 2 years of experience in አባይ ባንክ ፊልድ ትላላችሁ። ሌላኛው ደግሞ አይ 10 years of sales experience የ10 ዓመት የሽያጭ ልምድ አለኝ ስትሉ አይ ሃቭ 10 years of sales experience ትላላችሁ። ሌላው አይ ሃቭ ወርክድ አት ኦኩፔሽን ፊል ፎር ዩኒት ኦፍ ታይም ልክ እንደዛው ነው። ያን ያክል ዓመት እዛ ቦታ ላይ ሰርች ያለው ስትሉ ተመሳሳይ ነው ማለት ነው። እንደዛም ከነዚህ አንዱን መርጣችሁ ኤክስፒሪየንስ ላይ በተለይ ስራ አስትቀጥሩ ወይ ነገር ብዙ ጊዜ ይጠየቃል። ሁለቱም በተለይ ለስራ ኢንተርቪው ላይ በጣም ጠቃሚ ናቸው። ለተማሪ ያን ያክል ባይሆንም ግራጁዌት አድርጋችሁ በኋላ የምትጠየቁት ጥያቄ ስለሆነ በደንብ እነዚህ ላይ ፎከስ አድርጋችሁ ፕራክቲስ ማድረግ አለባችሁ። ሌላኛው ደግሞ ፐርሰናሊቲ how would you describe your personality ስትሉ ስትባሉ እንዴት ነው ራሳችሁን እንዴት ነው ፐርሰናሊቲ አይ ቲንክ ፐርሰናሊቲ ሲባል ስብዕና ነው ባጭሩ ስብዕና ማለት ነው። ስብዕና ፐርሰናሊቲ የራሳችሁን ስብዕና እንዴት ነው ልትገልጹ የምትችሉት? ስብዕና ስትሉ ለምሳሌ የራሳችሁ ፐርሰናሊቲ ጋር አም ብላችሁ ከነዚህ ካልም ሃምብል ፊርለስ ሻይ ብሬቭ ኬርፉል ስዊት ኮንፊደንት ክሪኤቲቭ ኢዚ ጎይንግ አውትጎይንግ ፕሌይፉል ምናምን ብላችሁ ከነዚህ ምርታችሁ መጠቀም ትችላላችሁ። ለምሳሌ የተወሰነ ልስራላችሁ። ከዚህ ለምሳሌ እኔ እንደዚህ አይነት ሰው ነኝ ስትሉ ለምሳሌ እኔ ጀግና ነኝ ስትሉት የራሳችሁን ፐርሰናሊቲ መገለጫ ሜትር ስለሆነ እኔ ጀግና ነኝ ስትሉ አም ብሬቭ ትላላችሁ ማለት ነው።
እሺ ከነዚህ አንዱን ልስራላችሁ፣ ሌላውን ደግሞ እናንተ ትሞክራላችሁ። ለምሳሌ እኔ ጀግና ነኝ አም ብሬቭ አም ብላችሁ እዚህ ጋር ብሬቭ ማለት ትችላላችሁ። ከዚህ ብሬቭ ጀግና ማለት ነው። ለምሳሌ ካልም ካም ነው የሚባለው ሲነበብ ካም አም ካም እኔ የተረጋጋው ሰው ነኝ። የተረጋጋው ሰው ነኝ ስትሉ አም ካም አም ሃምብል ሃምብል ስትሉ ደግሞ እኔ ትሁት ነኝ። ፊርለስ ልክ እንደዛው ፍርሃት የሌለኝ ሰው ነኝ። ሻይ አይናፋር፣ ብሬቭ ጀግና፣ ኬርፉል እንደዛው። ለምሳሌ እዚህ ጋር ማወቅ ያለባችሁ ነገር ኮንፊደንስ እና ኮንፊደንሻል እነዚህ ነገሮችን በደንብ አላይታችሁ መያዝ ይኖርባቸዋል። ለምሳሌ ኮንፊደንስ ትሉ በራስ መተማመን ማለት ነው። ኮንፊደንስ እምነት፣ ኮንፋይድ ምስጢርን ማካረት፣ ኮንፊደንስ ምስጢረኛ፣ ኮንፊደንሻል ምስጢራዊ ማለት ነው። ክሪኤቲቭ ፈጠራ ያለ ለምሳሌ ሶሻብል ኦር አውትጎይንግ ሌላ ሰው ጋር ባጭሩ በቀላሉ ስለ ሰው ጋር መግባባት የምትችሉ ከሆነ እንደዛ። ሎያል ምናምን፣ አድቬንቸር፣ ፓሽኔት ልክ እንደዛው ከእነሱ አንዱን ተጠቅማችሁ ራሳችሁን መግለጽ ትላላችሁ ማለት ነው። ሌላኛው ደግሞ የመጨረሻው ስላይድ ነው። ይሄ ስለ ቴክኒክ ኦፍ ሰልፍ ኢንትሮዳክሽን የመጨረሻው ስላይድ ወይም ራሳችሁን አስተዋወቃችሁ ከጨረሳችሁ በኋላ እንዴት ነው ማመስገን ትችሉ። መጀመሪያ አመስግናችሁ ትጀምራላችሁ፣ መጨረሻ ላይ ደግሞ አመስግናችሁ ትጨርሳላችሁ ማለት ነው። ለዛ ነው ፊኒሽንግ ኤንድ ቴንኪንግ። እዛ ደግሞ ቴንኪንግ ኤንድ ኔም ነው ዴይ ዋን ላይ ያየ ነው ማለት ነው የመጨረሻው ስለሆነ ፋይናሊ ቴንክ ዩ ቬሪ ማች እንዴት ትላላችሁ። በመጨረሻ በደንብ አድርጌ አመሰግናችኋለሁ ማለት ነው። አይ ላይክ ቱ ሴይ ቴንክ ዩ ፎር ዩ ጊቭ ሚ ዩር አቴንሽን ትኩረት ስለሰጣችሁኝ አመሰግናለሁ ማለት ነው። ወይ ደግሞ ሌላው ደግሞ ቴንክ ዩ ቬሪ ማች ፎር ዩር አቴንሽን ለትኩረታችሁ አመሰግናለሁ ማለት ነው። አይ ላይክ ቱ ኢንድ ቴንኪንግ ዩ ኦል ዩር አቴንሽን ያን ያክል አቴንሽን ስለተሰጣችሁኝ በደንብ ከልብ አድርጌ አመሰግናችኋለሁ ማለት ነው። ወይ ደግሞ ልክ እንደዛው ነው ኢንትሮዲውስ ማድረግ የምትችሉ። እንግዲህ ይህን ይመስላል ስለ ቴክኒክ ኦፍ ሰልፍ ኢንትሮዳክሽን እስካሁን ካየ ነው። እንግዲህ እስካሁን አይታችሁ እባካችሁ ፕራክቲስ ማታደርግ ከሆነ ያን ያክል ኢምፕሩቭ ለማድረግ ከፈለጋችሁ ፕራክቲስ ማድረግ ግዴታ ነው። ስለዚህ ፕራክቲስ አድርጉ። ዴይ 1 ዴይ 2 ዴይ 3 ብዬ እስከ 6 ቪዲዮ ሰርቻላችሁ። የመጨረሻው ቪዲዮ ነው እንግዲህ። ስለዚህ እንግዲህ ያው እንደነገርኳችሁ ነው። በደንብ አድርጋችሁ ፕራክቲስ ካደረጋችሁ በኋላ ምንም የሚከብዳችሁ ነገር የለም። በጣም አስፈላጊ ከመሆኑ አንጻር እኔ ግን አልገባኝም። የኢትዮጵያ ሕዝብ አንዳንዴ ቪዲዮ እንደነገርኳችሁ ነው በኮርስ ገዝታችሁ የምትማሩትን በነፃ ምንም ክፍያ ሳልጠይቃችሁ በነፃ ነው የሰራሁላችሁ። ስለዚህ እስካሁን ቪው ምንም የለውም ሳየው፣ ግን ይገርመኛል። ባይዘዌ ያው እንግዲህ አለማወቅ ነው ብዬ ነው ማስበው። እንግዲህ ሁሉን ቪዲዮ ለመከታተል ከፈለጋችሁ ደግሞ በቴሌግራም ቻናል አቢ ቲቶሪያል የሚለውን ሰርች አድርጉ። በዚህ ስክሪን ላይ ባስቀምጥኩላችሁ አቢ ቲቶሪያል ብላችሁ ሰርች አድርጉና እዛው ሁሉን አስቀምጬላችኋለሁ ከዴይ 1 እስከ 6 እስከ መጨረሻው ማለት ነው። እንግዲህ ቴክኒክ ኦፍ ሰልፍ ኢንትሮዳክሽን ስለ ራሳችሁ የሚለው ይሄን ሁሉን በደንብ አድርጋችሁ ተመልከቱት። እንግዲህ እንደነገርኳችሁ ሁሉን እንዳታሳልፉት፣ ተማሩትና እንትን አድርጉት፣ ተለማመዱ። እንግዲህ ይሄን ይመስላል የሰራሁላችሁ። ከእንግዲህም ሌላ አዲስ ቻሌንጅ ይዤላችሁ እመጣለሁ። እስከዛ ደግሞ ሰብስክራይብ ካላረጋችሁ ሰብስክራይብ አርጋችሁ ጠብቁኝ። ቪዲዮም ላይክ አርጉልኝ። እንዲሁም ሰብስክራይብ አርጋችሁ ከሆነ በጣም ነው የማመሰግነው። ኖቲፊኬሽን ኦን አርጋችሁ ጠብቁኝ። እንዲሁም ቪዲዮ ለምትወዷቸው ጓደኞቻችሁ ሼር አርጉላቸው። ላይክ ኮሜንት ላይ የምትፈልጉትን ነገር እንዲሰራላችሁ የምትፈልጉት እንዲሁም ዩኒቨርሲቲ ተማሪ ፍሬሽማን ኮርሶችን ምሰራላችሁ ስለሆነ እሱንም ልጠይቁን ትችላላችሁ፣ እሰራላችኋለሁ። እንግዲህ በጣም አርጌ ከልብ አመሰግናለሁ። መልካም ቆይታ። ቻው።